አሜሪካን የሚገጥመው 10 ሚሊዮን የኢራን ወታደር። ኢራን ምን ያህል ወታደር ማሰባሰብ ትችላለች? ኢራን የምታሸንፍባቸው ወሳኝ የኢራን ጉልበቶች በሰሞንኛ። የአሜሪካና ኢራን ጉዳይ እያደር አዳዲስ ነገር እያሳየ ነው። ይባስ ብሎ አሁን አሜሪካ በእግረኛ ጦር ኢራን ላይ ወረራ ፈጽማለሁ እያለች ባለችበት በዚህ ወቅት ኢራን 10 ሚሊዮን ተዋጊ አሰባስባለሁ፣ 1 ሚሊዮን ወታደር አሰልፌያለሁ እያለች ነው። የኢራን ጦር አሁን ላይ በተለየ መንገድ የማሸነፊያ ቀመር አዘጋጅቶ እየተንቀሳቀሰ ሲሆን ጦርነቱ መቋጫ ካልተገኘለት በጥቂት ቀናት ውስጥ ወደ አደገኛ ምዕራፍ ይሸጋገራል። አሜሪካ ለዘመናት በኢራን ዙሪያ ባሉ ሀገራት የጦር ሰፈር ገንብታ ብዙ ሺህ ወታደሮችን አሰልፋ ኢራንን ለማፈን ስትተጋ የከረመች ሲሆን በአሁኑ ጦርነት ኢራን የማትቻልባት ሲሆን ደግሞ እግረኛ ወታደር አስገባለሁ እያለች ነው። ነገር ግን የኢራን ምድር አሁን ለአሜሪካ ወታደሮች እሾህ ሆኖ እየጠበቃቸው ነው። ለመሆኑ ኢራን እንዴት 10 ሚሊዮን ተዋጊዎችን ማሰባሰብ ትችላለች? የተሰለፉት 1 ሚሊዮን ተዋጊዎችስ ምን እየሰሩ ነው? የኢራንን ምድር የማይደፍሩት ወሳኝ ምክንያቶችስ የትኞቹ ናቸው? ሰሞነኛ በእነዚህ ጉዳዮች ላይ ድንቅ ጥንቅር አለው። እስከ መጨረሻው አብራችሁን ቆዩ። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ኢራን እንዴት 10 ሚሊዮን ተዋጊዎችን ማሰባሰብ ትችላለች? የአሜሪካ ጦር ቅዠት እየጀመረ ነው። የኢራን ምድር ሁሉ አሁን እሾህ የሆነ ነው። ይባሱኑ ኢራን በአርቴሽ ወይም መደበኛ ጦር በእስላማዊ አብዮታዊ ዘብ IRGC እና በተለይም በባሲጅ ዙሪያ በተገነባው ባለብዙ ደረጃ ወታደራዊ መዋቅሮ አማካኝነት እስከ 10 ሚሊዮን የሚደርሱ ሰዎችን ለጦርነት ማሰለፍ ትችላለች ተብሎ እየተነገረ ነው። የጦር ቅስቀሳው የሚጀምረው በመደበኛ ኃይሎችና በሰለጠኑ ተጠባባቂ ኃይሎች ሲሆን በመቀጠልም ከሲቪሎች፣ ከተማሪዎች፣ ከሰራተኞችና ከገጠር ነዋሪዎች አባላቱን በሚመለምለው የባሲጅ አደረጃጀት አማካኝነት በፍጥነት ይሰፋል። በብሔራዊ የድንገተኛ አደጋ ጊዜ መስጊዶች፣ የአካባቢ ምክር ቤቶችና የመንግስት መረቦች ፈጣን መዝገባን፣ መሰረታዊ ስልጠናንና ስምሪትን በማመቻቸት እንደ ማስተባበሪያ ማዕከላት ሆነው ያገለግላሉ። አብዛኛው የሰው ኃይል የሚመነጨው ቀደም ሲል በውትድርና ካገለገሉና በፖለቲካዊ ርዕዮተ ዓለም ከተነሳሱ ፈቃደኞች ሲሆን ይህ ኃይል መደበኛ ላልሆነ ወይም አሲሜትሪክ ውጊያ ተብሎ በተነደፈና ማዕከላዊ ባልሆነ የእዝ መዋቅር ይደገፋል። የኢራን ወታደራዊ ስትራቴጂ ትኩረት የሚያደርገው ኃይልን ከሀገር ውጭ አውጥቶ በማዝመት ወይም ኮንቬንሽናል ፎርስ ፕሮጀክሽን ላይ ሳይሆን በቁጥር ብዛት በሀገር ውስጥ መከላከያና በደፈጣ ውጊያ የመቋቋም ስልት ላይ ነው። ሁሉም 10 ሚሊዮን ዜጋ ለግንባር ውጊያ ዝግጁ ባይሆንም ይህ ስርዓት ኢራን የተራዘመ ግጭትን እንድታካሂድ፣ ከባድ ሰብአዊ ኪሳራዎችን እንድትቋቋምና በተለያዩ ግንባሮች ያልተቋረጠ የሰው ኃይል ማቅረብ እንድትችል ያስችላታል። የኢራን ግዙፍ የጦር ኃይል ቅስቀሳና የተዘጋጀው 1 ሚሊዮን ተዋጊ እየጨመረ ለመጣው ጥቃትና የአሜሪካ ጦር ኃይሎች አደገኛ እንቅስቃሴ ምላሽ ለመስጠት ኢራን በጅምላ የጦር ኃይል ቅስቀሳ በማድረግ ወደር የለሽ የብሔራዊ መከላከያ አቅሟን በተግባር አሳይታለች። በቅርብ ጊዜ የወጡ ወታደራዊ ሪፖርቶች እንደሚያሳዩት ቴሄራን በሚያስደንቅ ሁኔታ 1 ሚሊዮን አደገኛ ተዋጊዎችን በተሳካ ሁኔታ አሰባስባ አሰልፋለች። ይህ ኃይል ወደ መሬቷ የሚገባን ማንኛውንም ወራሪ ጦር ለመመከት ዝግጁ የሆነ የማይበገር ወታደራዊ ጋሻን በኢራን ምድር ፈጥሯል። ይህ ግዙፍ ኃይል ታዲያ በመደበኛ የጦር ሰራዊት አባላት ብቻ የተዋቀረ አይደለም። ይልቁንም ባሲጅ ወደ ተባለው ከፊል ወታደራዊ ኃይልና ወደ እስላማዊ አብዮታዊ ዘብ ኮርፕስ ወይም IRGC በብዛት እየተቀላቀሉ ያሉ በከፍተኛ የሞራል ስሜት የተነሳሱ በጎ ፈቃደኞችንም በስፋት ያካትታል።
ዩናይትድ ስቴትስ ከ82ኛው የአየር ወለድ ክፍለ ጦር ወደ 2000 የሚጠጉ አየር ወለድ ወታደሮችንና ተጨማሪ የባህር ኃይል ተዋጊዎችን ለማሰማራት እየተንቀሳቀሰች ሲሆን እነዚህ ጥቂት ወታደራዊ ቁጥሮች ግን ሊገጥሟቸው ከሚጠብቋቸው የኢራን ወታደሮች ቁጥር ጋር ሲነጻጸሩ እጅግ አነስተኛና የማይመጣጠኑ ናቸው። የኢራን ወታደራዊ ባለስልጣናት ማንኛውም የምድር ላይ ወረራ በጠላቶች ላይ ታሪካዊ ሲኦልን እንደሚያስከትል በማያሻማ ሁኔታ በግልጽ አስታውቀዋል። ሀገሪቱን ለመከላከል ያለው የሀገር ውስጥ የህዝብ ተነሳሽነት በከፍተኛ ደረጃ ጨምሯል። ይህም የምልመላ ማዕከላት በበጎ ፈቃደኞች እንዲትረፈረፉ አድርጓል። ይህ የተሰባሰበ 1 ሚሊዮን የኢራን ተዋጊ ኃይል የሚያረጋግጠው ወሳኝ ነገር ቢኖር የኢራንን መሬት ለመያዝ የሚሞክር ማንኛውም የውጭ ኃይል አንድ ከሆነ ተዋጊ የማያቋርጥና ርህራሄ የሌለው ጫና እንደሚገጥመው ነው። ይህ ደግሞ እያንዳንዱን ከተማና ስትራቴጂካዊ የጦር ሰፈር ለወራሪዎች እጅግ አውዳሚ የጦር ሜዳ እንዲሆን ያደርገዋል። የአሜሪካን ጦር የሚያቀልጠው የኢራን አስፈሪ መልክዓ ምድርና ስትራቴጂካዊ ጥልቀት። የኢራን እስላማዊ ሪፐብሊክ ለሺህ ዓመታት የውጭ ወራሪዎችን ሲያስፈራራና ሲከላከል የቆየ እጅግ ግዙፍ የሆነ የተፈጥሮ ምሽግ ባለቤት ናት። ሀገሪቱ ያላት ሰፊ የመሬት አቀማመጥ በአብዛኛው በከፍተኛና አስቸጋሪ የተራራ ሰንሰለቶች፣ ጥልቅ በሆኑ ሸለቆዎች እንዲሁም ለማቋረጥ እጅግ አዳጋች በሆኑ በረሃዎች የተሞላ ነው። ይህ አይነቱ ውስብስብ መልክዓ ምድር የኢራንን የመከላከል ወታደራዊ ስትራቴጂ በከፍተኛ ደረጃ የሚያጎለብትና እንደ አንድ ትልቅ የኃይል አባዥ ወይም ፎርስ መልቲፕላየር ሆኖ የሚያገለግል ነው። በሌሎች የመካከለኛው ምስራቅ አካባቢዎች ከተከሰቱት ግጭቶች ለምሳሌ እንደ አውሮፓውያን አቆጣጠር በ2003 አሜሪካ ካካሄደችው የኢራቅ ወረራ ጋር ሲነጻጸር የኢራን መልክዓ ምድር ፈጽሞ የተለየ ባህሪ አለው። የኢራቅ ሜዳማና በቀላሉ ለማቋረጥ ምቹ የሆነ መልክዓ ምድር እንደነበረው ሳይሆን የኢራን መልክዓ ምድር ማንኛውም በታጠቁ ተሽከርካሪዎች የተደገፈ የምድር ጦር ጥቃት በቀጥታ ወደ አደገኛ ጠባብ ማነቆች ወይም ቾክ ፖይንትስ እንዲገባ የሚያስገድድ ነው። በአሁኑ ወቅት ዩናይትድ ስቴትስ በመካከለኛው ምስራቅ ከ50 ሺህ በላይ ወታደሮችን እንዲሁም በርካታ የባህር ኃይልና የአየር ኃይል ተዋጊ መሳሪያዎችን አሰማርታለች። ይሁን እንጂ ከፍተኛ ልምድ ያላቸው ወታደራዊ ተንታኞች በአንድ ድምፅ እንደሚስማሙት ይህ የጦር ኃይል ቁጥር በኢራን ላይ ቀጣይነት ያለው የምድር ላይ ዘመቻ ለማካሄድ በምንም መልኩ በቂ አይደለም። የዚህን ያህል ስፋትና ውስብስብ መልክዓ ምድር ያላትን ሀገር ሙሉ በሙሉ ለመቆጣጠር የአሜሪካ ወታደራዊ መሪዎች በንድፈ ሀሳብ ደረጃ እጅግ በጣም ግዙፍ የሆነ የወራሪ ኃይል ያስፈልጋቸዋል። ይህ ደግሞ ወታደሮቹን ለተከታታይ የደፈጣ ጥቃትና ለከፍተኛ እልቂት ያጋልጣቸዋል። የዛግሮስና የኤልቡርዝ የተራራ ሰንሰለቶች እንደማይበገሩ የተፈጥሮ ግድግዳዎች ሆነው ያገለግላሉ። ይህም ለኢራን የጦር ኃይሎች ከፍታ ያላቸውንና በሚገባ የተመሸጉ ቦታዎችን በመስጠት ወደፊት በሚገሰግሱት የወራሪ ጦር ሰልፎች ላይ የመከላከያ ተኩስን እንደ ዝናብ ለማዝነብ ያስችላቸዋል። ይህ ስትራቴጂካዊ ጥልቀት የሚያረጋግጠው አንድ ሀቅ ቢኖር በኢራን ላይ የሚደረግ ማንኛውም ወረራ ፈጣን ኦፕሬሽን ሊሆን እንደማይችል፣ ይልቁንም ተከላካዮቹ እያንዳንዱ ታክቲካዊ ብልጫ በያዙበት ጠላትነት በሞላበት ግዛት ውስጥ በየጋራው የሚደረግ እጅግ አድካሚ ትግል እንደሚሆን ነው። ኢራን የተሰናዳችበት የማይደፈረው የካርግ ደሴት ምሽግ። በቅርቡ ከተከሰቱት የጂኦፖለቲካዊ ውጥረቶች ውስጥ አብዛኛዎቹ ያተኮሩት በካርግ ደሴት ዙሪያ ነው። ይህች ደሴት በፋርስ ባህረ ሰላጤ ውስጥ ከኢራን የባህር ዳርቻ 20 ማይል ያህል ርቃ የምትገኝ ወሳኝ የኃይልና የነዳጅ ማዕከል ናት። ወደ 90 በመቶ የሚጠጋውን የኢራን የድፍድፍ ነዳጅ ኤክስፖርት የምታስተናግደው ይህች 8 ስኩዌር ማይል ስፋት ያላት ደሴት በዩናይትድ ስቴትስ በኩል ሊኖር ለሚችል የባህርና የምድር ጥቃት እንደ ቀዳሚ ኢላማ ተደርጋ ትታያለች። ይሁን እንጂ ይህንኑ ሁኔታ አስቀድመው የተገነዘቡት የኢራን ኃይሎች የካርግ ደሴትን በከፍተኛ ጥበቃ ወደ ተመሸገ የባህር ላይ ምሽግ ቀይረዋታል። ባለፉት ጥቂት ሳምንታት ውስጥ ወታደራዊ ኃይሉ ስልታዊ በሆነ መንገድ ውስብስብ የሆኑ የወጥመድ መረቦችን ዘርግቷል። ኤላይት ወታደሮችን አሰማርቷል። እንዲሁም ደሴቲቱን እና በዙሪያዋ ያሉትን የውሃ አካላት ለመሸፈን የላቁ የአየር መከላከያ ስርዓቶችን አዘጋጅቷል። ምንም እንኳን የዩናይትድ ስቴትስ የባህር ኃይል 3000 ያህል ማሪኖችን ያካተቱ የጦር መርከቦችን ወደ ቀጠናው ቢያንቀሳቅስም ወታደራዊ ባለሙያዎች በካርግ ደሴት ላይ እግር መጣል ራስን የማጥፋት ገዳይ ወጥመድ እንደሚሆን በጥብቅ ያስጠነቅቃሉ። የደሴቲቱ ጠባብና የተገደበ መልክዓ
መልክዓ ምድር ማለት ወራሪ ወታደሮች ከማያቋርጡ የድሮን ጥቃቶች፣ ትክክለኛ ኢላማን ከሚመቱ የሮኬት ተኩሶችና ከትከሻ ላይ ከሚተኮሱ ሚሳይሎች የሚደበቁበት ምንም አይነት ከለላ አያገኙም ማለት ነው። የአሜሪካ ኃይሎች ሆን ብሎ ወደዚህ በከፍተኛ ደረጃ ወደ ተጠበቀው ክልል በመሳብ ኢራን እጅግ ዋጋ ያለውን የኢኮኖሚ ሀብቷን ወደ ገዳይ ማጥ ተቀይረዋለች። ይህም ዩናይትድ ስቴትስ ልታገኝ የምትችለውን ማንኛውንም ታክቲካዊ ጥቅም በሚከሰተው ከፍተኛ የሰው ሕይወት መጥፋትና ዘላቂነት በሌለው የመከላከያ ወጪዎች ምክንያት ሙሉ በሙሉ ከንቱ እንዲሆን ያደርገዋል። ኢራን የተካነችበት ኢመደበኛ ጦርነትና የላቁ የመከላከያ አቅሞች። የኢራን ወታደራዊ ስትራቴጂ ለረጅም ጊዜ ኢመደበኛ ጦርነትን ወይም አሲሜትሪክ ዋርፌርን በቅድሚያ ሲያሰልፍ ቆይቷል። ይህ የጦርነት ዶክትሪን የምዕራባውያን ልዕለ ሀያላን ሀገሮችን የቴክኖሎጂ ብልጫ ለማክሸፍና ዋጋ አልባ ለማድረግ ታስቦ የተቀየሰ ነው። አሁን ባለው ግጭት ይህ ስትራቴጂ እጅግ አውዳሚ በሆነ ቅልጥፍና እየተተገበረ ይገኛል። የኢራን የጦር መሳሪያ ማከማቻ በሺዎች በሚቆጠሩ ትክክለኛ ኢላማ መቺ የባለስቲክ ሚሳይሎች፣ የላቁ አጥፍቶ ጠፊ ድሮኖችና እጅግ ሰፊ በሆነ የባህር ላይ ፈንጂ አቅም የተሞላ ነው። ሪፖርቶች እንደሚያሳዩት ኢራን በሆርሙዝ ስትሬት ውስጥ ለማሰማራት የተዘጋጁ እስከ 5000 የሚደርሱ የባህር ላይ ፈንጂዎች አሏት። ይህ ደግሞ ዓለም አቀፉን ኢኮኖሚ እንደታጋች የሚይዝና የአሜሪካ የጦር መርከቦችን የመንቀሳቀስ አቅም በከፍተኛ ሁኔታ የሚገድብ ነው። ከዚህም በተጨማሪ የሀገሪቱ የመከላከያ መሰረተ ልማቶች በአብዛኛው በአንድ ቦታ ያልተማከሉና በጥልቅ መሬት ውስጥ በከፍተኛ ሁኔታ በተመሸጉ ዋሻዎች ውስጥ የተደበቁ በመሆናቸው ባህላዊው የአየር ላይ የበላይነት ዘመቻዎች የኢራንን የእዝና የቁጥጥር ማዕከላት በማዳከም ረገድ ብዙም ውጤታማ እንዳይሆኑ ያደርጋቸዋል። የአሁኑ ጦርነት የመጀመሪያ ምዕራፎች ላይ የዚህ ኢመደበኛ አቀራረብ ውጤታማነት በግልጽ ታይቷል። የኢራን የአጸፋ ጥቃቶች በቀጠናው በሚገኙ የዩናይትድ ስቴትስ መሰረተ ልማቶች ላይ የተገመተውን $800 ሚሊዮን የሚያህል ውድመት ያደረሱ ሲሆን ቢያንስ የ100 አሜሪካውያን ወታደሮችን ሕይወት ወዲያውኑ ቀጥፈዋል። የኢራን ወታደራዊ ኃይል በግልጽ በሚታይ ባህላዊ የጦር ሜዳ ላይ ከመጋጠም በመቆጠብ የላቁ ጸረ መዳረሻና አካባቢን የመከልከል አንቲ አክሰስ ኤንድ ኤሪያ ዲኒያል መሳሪያዎችን በመጠቀም ማንኛውም ወራሪ ኃይል ከሁሉም አቅጣጫዎች የማያቋርጥ ያልተጠበቀና እጅግ ገዳይ የሆነ ጥቃት እንዲደርስበት ያደርጋል። ለወራሪ ኃይሎች የሚፈጠረው የ$200 ቢሊዮን የሎጂስቲክስ ቅዠት። ከሀገር ቤት በሺዎች የሚቆጠሩ ማይሎች ርቆ የምድር ላይ ጦርነትን ማካሄድ እንከን የለሽና እጅግ ተጋላጭ የሆነ የሎጂስቲክስ አቅርቦት ሰንሰለትን ይፈልጋል። ኢራን ደግሞ ይህን የአቅርቦት ሰንሰለት ለመበጠስ እጅግ ምቹ ቦታ ላይ ትገኛለች። ታዋቂ የሆኑ ዓለም አቀፍ የደህንነት ባለሙያዎችና የቀድሞ የወታደራዊ መረጃ ተንታኞች የዩናይትድ ስቴትስ የምድር ላይ ወረራ ተስፋን ሙሉ በሙሉ ራስን የማጥፋት ተልዕኮ ስዊሳይድ ሚሽን በማለት በአደባባይ ገልጸውታል። 10,000 ወይም ከዚያ በላይ የሆኑ የአሜሪካ የምድር ላይ ወታደሮች የባህር ዳርቻ ምሽግ ቢመሰርቱ እንኳን ያንን ኃይል በነዳጅ በጥይትና በሕክምና ቁሳቁሶች ቀጣይነት ባለው መልኩ ማቅረብ የማይታለፍ የሎጂስቲክስ ቅዠት ሎጂስቲካል ናይትሜር ይሆናል። የኢራን ፈጣን የጥቃት ጀልባዎች፣ ጸረ መርከብ ክሩዝ ሚሳይሎችና ሰው አልባ አውሮፕላኖች በፋርስ ባህረ ሰላጤ የሚያቋርጡትን ቀስ ብለው የሚንቀሳቀሱ የአቅርቦት መርከቦችንና የጦር ሰራዊት አጓጓዦችን ኢላማ ለማድረግ በተለየ ሁኔታ የተነደፉ ናቸው። በ2026 ግጭት የመጀመሪያዎቹ ሳምንታት በዩናይትድ ስቴትስ ወታደራዊ ኃይል ላይ የደረሰው የገንዘብ ኪሳራ ወደ $18 ቢሊዮን ያደገ ሲሆን ይህም አሁን ያለውን የኦፕሬሽን ፍጥነት ለማስቀጠል ብቻ ተጨማሪ $200 ቢሊዮን በጀት እንዲጠየቅ አስገድዷል። ግጭቱ ወደ ሙሉ የምድር ላይ ጦርነት ቢሸጋገር የገንዘብና የሰው ሕይወት ኪሳራው በብዙ እጥፍ ያድጋል። ሀብቶችን በጠላት ውሃዎች ላይ በደህና ለማጓጓዝ አለመቻል እንዲሁም በግንባር ቀደምት የጦር ሰፈሮች ላይ ከሚደረገው የማያቋርጥ ትንኮሳ ጋር ተዳምሮ ወራሪው ጦር በፍጥነት እየተገለለ አቅርቦት የተቋረጠበትና ለተቀናጁ የመልሶ ማጥቃት እርምጃዎች እጅግ የተጋለጠ እንዲሆን ያደርገዋል። ለመሆኑ የማይቀረው ማጥና የሀገር ውስጥ የህዝብ ጽናት ምን ይመስላል?
በመጨረሻም የኢራን መከላከያ እውነተኛው ጥንካሬ ያለው ወደ ኋላ በማይል የህዝቧ ጽናትና በአመራሮቿ ስትራቴጂካዊ ትዕግስት ላይ ነው። አንድ ወራሪ ኃይል ጥብቅ በሆኑ የፖለቲካ የጊዜ ሰሌዳዎችና በሀገር ቤት ባለው የህዝብ አስተያየት ጫና ስር ሆኖ ሲንቀሳቀስ፣ ኢራን ግን ይህንን ግጭት እንደ ህልውና ጉዳይና ራስን የማዳን ጦርነት አድርጋ ትመለከተዋለች። በዚህም ጠላትን ማለፍና መቋቋም ብቻውን እንደ አንድ ትልቅ ድል ይቆጠራል። የውጭ ኃይሎች በማዕቀቦችና በተመረጡ ጥቃቶች የብሔሩን ቁርጠኝነት ለመስበር ያደረጓቸው ሙከራዎች በታሪክ በተቃራኒ ውጤት አምጥተዋል። በተከታታይ የሲቪሉን ህዝብ ከወታደራዊ መዋቅሩ ጀርባ እንዲሰለፍና በአንድነት እንዲቆም አድርገዋል። ዓለም አቀፍ ተንታኞች በግልጽ እንዳስጠነቀቁት የምድር ላይ ዘመቻ መጀመር የሞቱ የአሜሪካ ወታደሮችን አስክሬን በሳጥን ወደ ዩናይትድ ስቴትስ በገፍ እንዲመለስ ማድረጉ አይቀርም። ይህም ለጦርነት ጥረት የሚኖረውን የሀገር ውስጥ ድጋፍ በፍጥነት ያሟሽሸዋል። የኢራን ወታደራዊ ተቋም ይህንን ተለዋዋጭ ፖለቲካዊና ማህበራዊ ሁኔታ በሚገባ ይገነዘባል። በመሆኑም የትኛውንም የውጭ ጣልቃ ገብነት የቆይታ ጊዜና የሚያስከትለውን የሰው ህይወት ኪሳራ ከፍ ለማድረግ በሚያስችል መልኩ የመከላከያ አቅሙን አዋቅሯል። በማይሰበረው ብሔራዊ መንፈሷ በሚሊዮኖች በሚቆጠሩት የተሰለፉ ተከላካዮቿና በኢመደበኛ ጦርነት ስልቶች በተካነችበት ብቃቷ ኢራን እንደማይደፈር ምሽጎና ቆማለች። ይህም ግዛቷን ለመቆጣጠር የሚደረግ ማንኛውንም ሙከራ በዘመናዊ ታሪክ ውስጥ እጅግ አስከፊ ከሆኑት ወታደራዊ ማጦች ውስጥ አንዱ እንደሚሆን የሚያረጋግጥ ነው። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።